ሁላችሁም በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዤ ቀርብ ያለው ዜናዎችን የማስደምጣችሁ መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። የጉና ክፍለ ጦር እስቴ ዴንሳ ብርጌድ በልጫ ከተማ ጥቃት ፈጸመ። የአገዛዙ ሰራዊት ከእስቴ መካነ ኢየሱስ ተነስቶ በ9 ተሽከርካሪ በአንድ ዙ 23 እና በሌሎች የቡድን መሳሪያዎች ታጅቦ ወደ አንበሳሜ ከተማ ሲንቀሳቀስ ከልጫ ከተማ ወጣ ብሎ ጉማራ ወንዝ ላይ ከሌሊቱ 5 ሰዓት በእስቴ ዴንሳ ሰራዊት የታቀደ የደፈጣ ጥቃት ተፈጽሞበታል። 2 ሰዓት በፈጀው ውጊያ የአገዛዙ መከላከያ ሰራዊት አካላዊ፣ ቁሳዊና ሞራላዊ ኪሳራ ደርሶበታል። ፋኖ 310 የብሬን ጥይት፣ 19 የዙ 23 ጥይት፣ 2 ወታደራዊ ሻንጣን ጨምሮ በርካታ ወታደራዊ መገልገያዎችን የተረከበ መሆኑን ሲገልጽ 2 ፓትሮል ከአገልግሎት ውጭ መሆኑን ተሰምቷል። በሌላ መረጃ አገዛዙ በተለያዩ የበይነመረብ ሚዲያዎች ፋኖ ከነገ ጀምሮ መንገድ የዘጋ መሆኑን በመግለጽ ህዝቡን ግራ እያጋባ እንደሆነ ኮሩ ገልጿል። በሌላ መረጃ አገዛዙ በተለያዩ የበይነመረብ ሚዲያዎች ፋኖ ከዛሬ ጀምሮ መንገድ የዘጋ መሆኑን በመግለጽ ህዝቡን ግራ እያጋባ እንደሆነ የጉና ክፍለ ጦሩ አስታውቋል። በፋኖ የተዘጋ መንገድ የለም ያለው ክፍለ ጦሩ መረጃው ህዝብን ማደናገሪያ፣ የራስን ፍላጎት ማስፈጸሚያ፣ አማራን ማዳከሚያ መሆኑን ጠቅሶታል። በመሆኑም ሜጀር ጄኔራል ዋንታ አባተ በሚንቀሳቀስባቸው መዳረሻዎች ሁሉ የትራንስፖርት እንቅስቃሴ ክፍት መሆኑን አስታውቋል። በሌላ ዜና የብልጽግና አገዛዝ የደቡብ ጎንደር አርሶ አደሮች የማዳበሪያ ግብዓት እንዳይደርሳቸው እያደረገ ይገኛል። በገንዘባቸው ያስቀመጡትን ውስን ማዳበሪያም ወረታ ከተማ አከማችቶት እንደሚገኝ ታውቋል። ፋኖ የአርሶ አደሩን ችግር በሚገባ በመረዳት በደቡብ ጎንደር ያሉ አርሶ አደሮች ወረታ ከተማ ድረስ በመምጣት ማዳበሪያቸውን መውሰድ እንደሚችሉ አሳውቋል። ማዳበሪያ የጫኑ ተሽከርካሪዎችም ጥቃት እንዳይደርስባቸው የሜጀር ጄኔራል ዋንታ አባተ 1ኛ ኮር አጅቦ እንደሚያሳልፍ አስታውቋል። ኮሩ ይህንን ካሳወቀ በኋላ ትናንት ከወረታ ደብረ ታቦር ማዳበሪያ የጫኑ ተሽከርካሪዎችን አጅቦ መሸኘቱ ተገልጿል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ትናንት ግንቦት 17 2018 ዓ.ም በፈጸመው ጥቃት የአገዛዙን ካምፕ መቆጣጠሩን አስታወቀ። የንቅናቄው የህዝብ ግንኙነት ኃላፊ አጣይብ ለፍሪ ፕሬስ እንደገለጸው በመተከል ዞን ማንዱራ ወረዳ አዝጉባና ቀበሌ አገዛዙ መከላከያ ሰራዊትን ካምፕ ሙሉ ለሙሉ መቆጣጠራቸውን ገልጿል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ 6ኛ ሻለቃና 5ኛ ሻለቃ ጥቃቱን የፈጸሙ ሲሆን ካምፕ ውስጥ የነበሩ የአገዛዙ መከላከያ፣ የክልሉ ልዩ ኃይል፣ ፌዴራል ፖሊስ እንዲሁም ሌሎች ሚሊሻዎች ጉዳት ደርሶባቸዋል። ካምፑ በንቅናቄው ቁጥጥር ስር መሆኑን ቃል አቀባይ አጣይብ ገልጿል። አፋብን ልዩ የጀግንነት ሽልማትና የምስክር ወረቀት ለካሳውን ጓሉ ሰጠ። አርበኛ ዘመነ ካሴ ሽልማቱን የሰጠው ፋኖ ህዝብን ሲያስመርሩ በነበሩ የአገዛዙ ኃይሎች በፈጸመው ጀብዱ መሆኑን ተነግሯል። ሚያዝያ 20 2018 ዓ.ም በአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር መራዊ ከተማ ከምሽቱ 2 ሰዓት አካባቢ የተገኘው ጀግናው ካሳውን ጓሉ ጌታቸው ፈንተ የተባለ የቀበሌ ስራ አስኪያጅ፣ አቢቴ ማለደ የተባለ ከባህር ዳር እስከ መራዊ፣ ከመራዊ እስከ አሸፈር በፋኖች ስም እያገተ ሲዘርፍ የነበረ እንዲሁም የፋኖ ቤተሰቦችን በድሮን ሲያስደበድብ ሀብት ንብረት ሲያዘርፍ የነበረ አንዱ ዓለም ሰሞ የተባለ ማዘጋጃ ፋይናንስ ኃላፊ፣ ፈጠነ አለልኝ ጋሻነ ብዙአየውና አንተ ሆነኝ እምቢ ያሉ የተባለው የብልጽግና ጠባቂዎች ላይ የተሳካ ጥቃት ፈጽሞ ወደ ግዳጅ ቦታው መሄዱን ተከትሎ የጀግንነት የምስክር ወረቀትና ስታር ሽጉጥ ተሸልሟል። ሽልማቱን ያበረከተለት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና የቴዎድሮስ እዝ መሪ አርበኛ ዘመነ ካሴ ነው። 303ኛ ግዙፉ አሳምነው ኮር የአመራር ታድሶ አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ አካል ሆነው 303ኛ ግዙፉ አሳምነው ኮር ለ3 ተከታታይ ቀናት ባካሄደው ጥልቅ ግምገማና ታድሶ በተጓደሉ አመራሮች ቦታ ሰው ተክቷል። በታድሶ የሚኒሊክ እዝና የፋብን ከፍተኛ አመራሮች ተሳትፈውበታል። የነፋስ መውጫ ከተማ ነዋሪ የግዳጅ ሰልፍ እንዳደረገ አስታወቀ። የራስ ጋይንት ነፋስ መውጫ ከተማ ነዋሪ ለብልጽግና ምርጫ ድጋፍ ሰልፍ ተገዶ እንዲወጣ እንደተደረገ ገለጸ። በሰልፉ ላይ ከቀራችሁ ፋኖ ናችሁ በሚል ትርጉም እንደሚገደሉ ለራስ ጋይንት ልዩ ተወርዋሪ ክፍለ ጦር ገልጸዋል። ብልጽግናን መምረጥ የቀብር ጉድጓዳችንን መማስ፣ የወደፊት ዕጣ ፈንታችንን ከብርሃን ወደ ጨለማ ማስገባት፣
ከሰፊ ወደ ጠባብ ምህዳርና ሌሎች የሲኦል ገሃነም ዋሻ እየገባን መሆናችንን ዘንግተን ሳይሆን ተገደን በሰልፉ ላይ እንደተገኘን ፋኖ ይወቅልን ብለዋል። በነፋስ ከተማ መውጫና በዙሪያው ካህናት ግንባራቸውን ተመተዋል። 48 ወጣቶች ደራሽ በሌለበት በግብርና በሆስፒታል በአስተዳደርና በዋጃ ጀርባ ተገድለው ተገኝተዋል። ህፃናትን በቅርቡ በመከላከያ ተገደው ተደፍረው ለጤና ችግር ተጋልጠዋል ያሉት የነፋስ መውጫ ከተማ ነዋሪዎች፣ ነገር ግን አገዛዙ እያስፈራራ ሰልፍ እንዲወጡ እንዳደረጋቸው ገልጸዋል። ትረሸናላችሁ የሚል ማስፈራሪያ የቀረበላቸው የነፋስ መውጫ ነዋሪዎች በሰልፉ የተገኘ ነው ተገደን መሆኑን ፋኖ ይወቅልን ማለታቸውን ሻምበል ተስፋ ገልጾልናል። ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ለወራት ያሰለጠነውን በርካታ እግረኛ ጦር አስመረቀ። እዙ ህዝቡን በማደራጀትና በማስታጠቅ አማራው ዳግም አንገቱን የሚደፋበት ዘመን እንዲያበቃና በገዛ ክንዱ መብቱን እንዲያስከብር የማድረግ ስራ እየሰራ መሆኑ ታውቋል። በቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው አበጀ ጥበቡ ነበልባል ክፍለ ጦር በርካታ ምልምል እግረኛ ፋኖችን አሰልጥኖ በማስመረቅ የወለጋ አማራ ራሱን ከህልውና አደጋ የሚታደግበትን ሂደት አጠናክሮ መቀጠሉ ታውቋል። በተያያዘ ዜና ፋብን ቢዛሞ ቀጠና በአንሻ ሰይድ እዝ ተዋጊዎች በተሰላ የደፈጣ ጥቃት ምክትሉ የተሸኘበት የማዕከላዊ እዝ አዛዡ ጄኔራል ዘውዱ በላይ ንጹሃን ላይ ጥቃት ለመፈጸም እየተዘጋጀ መሆኑ ተሰምቷል። ፋኖ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራልና የኮሎኔል ማዕረግ ያላቸው ሁለት ከፍተኛ አመራሮች ከነሬጅመንታቸው መምታቱን ማስታወቁ ይታወሳል። ይህንን ተከትሎ የአገዛዙ ኢትዮጵያ መከላከያ ሚኒስቴር በንጹሃን ላይ በቀል ጥቃት ለመፈጸም እየተዘጋጀ መሆኑን የፋኖ ውስጥ አዋቂ ምንጮች ገልጸዋል። ቻናላችንን በወራዊነት እየደገፋችሁ ስላላችሁ ከልብ እናመሰግናለን። ሌሎቻችሁም እንድታግዙን በአክብሮት እንጠይቃለን። መረጃዎች ይቀጥላሉ። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት ከፈተ። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል ነው ብሎታል። ዓላማው በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ሲል አክሏል። የማዕከላዊ እዙ ቃል አቀባይ ካፒቴን ቲም ሃውስኪን የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮቹን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቂ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል ብሏል ቢቢሲ። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት በምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ጠቁሟል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ያክል ጫና እንደሚያሳድርም ግልጽ አልተደረገም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትናንት የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስቴር ጋር ውይይት ማድረጋቸውን የዘገበው ቢቢሲ ነው። በተያያዘ ዜና ትራምፕ አረብና ሙስሊም ሀገራት ከእስራኤል ጋር የአብርሃማዊ ስምምነት እንዲፈርሙ ግፊት እያደረጉ መሆኑ ተነገረ። ትራምፕ የሙስሊም ሀገራት ከእስራኤል ጋር የአብርሃም ስምምነት እንዲፈርሙ ጥሪ አቅርበዋል። ስምምነቱ ከመፈረሙ በፊት ብዙሃኑ ህዝባቸው ሙስሊም የሆኑ 6 ሀገራት ከእስራኤል ጋር ያላቸውን ግንኙነት የሚያሻሽለውን ስምምነት መፈረም አለባቸው ብለዋል። ከበርካታ ሙስሊም እና አረብ ሀገራት መሪዎች ጋር መነጋገራቸውን በማህበራዊ ሚዲያ ላይ የጠቀሱት ትራምፕ ውስብስቡን ስራ አሜሪካ መስራቷን ተናግረዋል። ስለዚህም በተከታታይነት እነዚህ ሀገራት በሙሉ ቢያንስ የአብርሃም ስምምነትን መፈረም ይጠበቅባቸዋል ብለዋል። ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ እና ዮርዳኖስ የአብርሃም ስምምነትን መፈረም ይጠበቅባቸዋል ብለዋል። የዕለቱ ዜናዎቻችን እነዚህን ይመስላሉ። በፍሪ ፕሬስ ቻናል ላይ አስተያየት ካላችሁ በዋትስአፕ ስልካችን ጻፉልን፣ ይደርሰናል። እንደዚሁም በኮሜንት መስጫውን ብትጽፉልን እናነባለን። ስለምታደርጉልን ድጋፍ ስለ ሁሉም ነገር እናመሰግናለን። ጤና ይስጥልኝ።